ናፊባ ክፍል 25 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ አሚንቲዩብን ሰብስክራይብ ላይክ እንዲሁም ሼር በማድረግ ይጀምሩ። ወደ ታሪኩ የቴክኒክ ክፍሉ እርስ በርስ መናቆር ጀመሩ። ኃላፊነት ላለመውሰድ ጣት መቀሳሰራቸውን ቀጥለውበታል። እኔ የምሰራው ይህን ብቻ ነው፣ አንተ ነበርክ ይህን የምትቆጣጠረው እየተባባሉ መናቆራቸውን ቀጥለውበታል። ነገር ግን ይሄ እርስ በርሳቸው ይባባሉ እንጂ ሁላቸውም ከተጠያቂነት እንደማያመልጡ በውስጣቸው አምነውበታል። በመጨረሻ የኮምፒውተር ባለሙያው ሲነካካ ለካ ለተፈለገበት ሰብ ፕሮግራም ተደርጎ ነበረ። ልክ ሰዓቱ ከማለቁ በፊት የተሰጠውን ሰዓት ላይ ይጨምርበት ነበረ። ነገር ግን በሌሎች ስራ ተጠምደው ረስተውት ኖሯል። ይህኔ በፍጥነት የኦፍ ምልክቱን ነክቶ ካጠፋው በኋላ የሚበራበትን ሰዓት ወደ 72 ሰዓት ከፍ አድርጎ አበራውና የመገናኛ ሬዲዮን አንስቶ ውጭ ላይ እየጠበቁ ያሉትን አባላቶች ያዋራቸው ጀመር። ለምንድነው የበራሁን? ላለቃችን ምንድነው የምንላት? በጭራሽ ሸዋንግዛም ሆነ ሌላ አጠራጣሪ ሰው በአካባቢ ሲያልፍ በጭራሽ እንዳይበራ በማለት እኮ አስጠንቅቃናለች። ቆይ ምንድነው የምንላት? እኔ እውነቱን ነው የምናገረው ብሎ በኦታውን ያሰማ ጀመር። ይኸውልህ ተረጋጋ። በመጀመሪያ ደረጃ ካልነገርናት በምንም ተአምር ልታውቅ አትችልም። ስለዚህ የሚሻለው እርስ በርሳችን መሸፋፈን ነው። አንተ የኔን ችግር ስህተት ስትሸፍንልኝ፣ እኔ ደግሞ ያንተን ችግር እሸፍንልሃለሁ። እንዲህ ካልሆነ ሁላችንም በየተራ ማለቃችን አይቀርም ብሎት ስልኩን ዘጋው። መሳሪያውን እጁ ላይ እንዳቀባበለ በጥልቀት ማሰብ ጀመረ። ጉዳዩን ላለቃው ከመናገር የሚያተርፈው ነገር እንደሌለ ተረድቷል። ግን ደግሞ ሸዋንግዛው መብራቱን ስለተመለከተ የሆነ ነገር ማግኘቱ እንደማይቀር አሰበ። ስለዚህ እሷ አውቃና አስባ ከደረሰችበት ተባባሪ በመሆን የሞት ታሪኩን እንዳይጽፍ ከቴክኒክ ክፍል የቀረበለትን የእንስማማ ጥያቄ ውድቅ በማድረግ የተፈጠረውን ነገር በሙሉ አስረድቶ ወንጀሉን ማቅለል እንዳለበት በመወሰን ስልኩን አውጥቶ ሊደውል ሲል ከኋላው በሽጉጥ መትቶ ጣለው። የማትረባ እርግጠኛ ነበርኩኝ። የኮምፒውተር ባለሙያው ነበር። አሁን ምን ማድረግ እንዳለብኝ አውቃለሁ አለና ስልኩን አውጥቶ ላለቃቸው በመደወል የተፈጠረውን በሙሉ አንድ ባንድ ነገራት። ነገር ግን ስለነ ሸዋንግዛው የሚያውቀው ነገር ስላልነበር ምንም ሊላት አልፈለገም። በአመኔታ በሚመስል አካባቢውን በሙሉ እንዲመለከት በነገረችው መሰረት ሲመለከት ምንም አይነት አስጊ ነገር የለም የሚል ምላሽ ከሰጣት በኋላ አሁኑኑ መጣው ብላ ስልኩን ዘጋችሁ። የሸዋንግዛው ደስታ የተለየ ነበረ። መኪናውን አስነስቶ ሊሄድ መንገድ ሲጀምር የስራ ባልደረቦቹ በበርካታ ፓትሮል መኪና ተከታትለው ደረሱ። የባልደረቦቹን መምጣት የተመለከተው ኢንስፔክተር ሸዋንግዛው ተህሚድን ከመኪና እንዲወርድ ነግሮት ወረደና መንገዱ ላይ ሲቆም ሁሉም መኪኖች ሸዋንግዛውን ሲመለከቱ ባሉበት ቆሙ። ከየመኪናቸው ወርደው ሸዋንግዛው ክብ ውስጥ አስገብተው አይኑን ይመለከቱታል። በቃ ፖሊስነት ይሄ ነው። ቃል ኪዳኑን የሚጠብቅ ለሰዎች ህይወት የራሱን ነፍስ አሳልፎ መስጠት፣ ከምንም በላይ ህግና ፍትህን ማስቀደምና ማስፈን። ጓዶቼ አሁን የድልና የብስራት ዜና የምንሰማበት ጊዜ ላይ ያለን ይመስለኛል። ለዓመታት ሲያስቸግሩን የነበሩና እንቅልፍ የነሱንን ወንጀለኞች ከጉድጓዳቸው አንቀን ለፍርድ የምናቀርብበት ጊዜ ላይ ነን። ብዙ ሚስጥሮቻቸው ላይ ደርሰናል። ስለዚህ የድካማችንን ፍሬ ልንበላ ነው። አሁን ሁላችንም ሌሎች ስራዎችን በማሰብ ጥሩ እረፍት እናደርጋለን። ሊያሳድረን ይችላል ብዬ የሰጋው ስራ በአጭር ጊዜ ተቋጭቷል። ከዚህ ምሽትና አካባቢ የምፈልገውን ፍንጭ አግኝቻለሁ። ስለዚህ እናንተም መመለስ ትችላላችሁ። እኔም ወደ ቤቴ ልግባና የልጆቼን ትንፋሽ እየሳብኩኝ መመርመሬን ልቀጥል አለ በፈገግታ። ሁላቸውም በየተራ እየተመለከተና እጁን ፊት ለፊቱ ላይ ከተደረደሩ ፖሊሶች ትከሻ ላይ እያስቀመጠ ስለዚህ መመለስ እንችላለን ማለት ነው አሉት። አዎ በሚገባ፣ ምክንያቱም አሁን ወደ ቤቴ እየተመለስኩ ነውና። በዛ ላይ እስካሁን ምንም አይነት ጥርጣሬ አላየሁባቸውም። አሁን በድንገት እናንተን ወዲያ ስትሉ ቢመለከቷችሁ የሆነ ነገር ይጠራጠራሉ ማለት ነው። እናም አሁን ሁላችንም ወደ ሌላ መደበኛ የሌሊት መርሃ ግብራችን እንመለሳለን በማለት ወደ የመኪናቸው እንዲገቡ በእጁ ምልክት እየሰጣቸው ቀድሞት እንዲገቡና ጉዞ እንዲጀምሩ ጋበዛቸው። ምስጋናቸውን በመስጠት እንደታዘዙ ታደረጉ። ሸዋንግዛውም ሁላቸውንም ካስቀደመ በኋላ መኪናው ጋር በመግባት ተህሚድን ይቅርታ ጠይቆ መንገዳቸውን ጀመሩ። የፊቷ ቆዳ በአንድ ጊዜ በንዴት ተሸብሽቦ ግንባሯ አልፎ የፊቷን ፀጉር ተራራ መስሎ ሸፍኖታል። መንገዱ ሙሉ ከንፈሯን እያሸራመጠች ጥርሶቿን እያጋጨች ነው የመጣችው። ከቅርብ ጊዜ ወዲህ እየመጣባት ያለው ስህተትና የሰራተኞቿን ዝላልነት ዋጋ እያስከፈላት እንደሆነ ተረዳች። እያንዳንዷን ነገር አውጠነጠነች። አንድ ስህተት በተሰራ ቁጥር
ኢንስፔክተር ሸዋንግዛውና ወንድሟ እሷን ለመያዝ እየተጠጉ እንደሆነ አሰበች። እጆቿን በንዴት አላተመቻቸው። ስልኳ ጠራ። ስልክ የማውራት ስሜት ላይ እንዳልሆነች ብታቅም ቢያንስ የደወዩን ማንነት ማወቅ ስለነበረባት ስልክ ቁጥሩን ተመለከተች። የማይታወቅ ቁጥር ነው። ስለዚህ ደንታ ስላልሰጣት ዘጋችሁ። ከተወሰኑ ደቂቆች በኋላ የመልእክት ድምፅ ሰምታ ስልኳን ከፍታ ስታነበው ውዷና ቆንጆዋ አማላዊ እህቴ እንዴት ነሽ? መቼም በዚህ ሰዓት ጭንቀት ላይ እንደሆንሽ እርግጠኛ ነኝ። ሰዎችን የመናቅና የማቅለል መጨረሻ በምሽት ያስጉዛል እና ይቅናሽ። ያ የአንበሳንም የነብርም ቆዳ ተላብሰው ልቡ እንደ ተራራ የገዘፈው መርማሪ አንገትሽን ሊይዘው ተቃርቧል። ያን ጊዜ የተደበቀው ማንነትሽ ይጋለጣል። በአንቺ ሴራ ምክንያት የደበደበው ሰው ሞቷል። ሞት የሁሉን ነገር ማሸነፊያ መንገድ አድርገሽ መውሰድ አልነበረብሽም። ይህ የሚያሳየው ደግሞ የአንቺን የተመረዘ ጭንቅላት ከአንድ ነገር ውጪ ምንም ማሰብ እንደማይችል ነው። መልእክቱ በዛብሽ መሰለኝ። ያው ስልክ ብታናሽ ጥሩ ነበር። እዛ ላይ እንደሚመስለኝ እስር ቤት ያሉት አስከሮችሽም መታሰር የሰለቻቸው ይመስለኛል። አላውቅም እንደሚያስቡ ግን ስገምት እውነታውን ቢናገሩ በአመክሮ ወንጀላቸው ሊቀልላቸው ይችላል። ማለቴ ያው መቼም ጥርጣሬ ነው። የሳቂሞች ከዛ መልእክቱ አሁንም ይቀጥላል። እንደኔ ልምድ ደግሞ አንድ ወንጀለኛ ወንጀሉን የሚያቀልበት መንገድ ይፈልጋል። መስፍንም ሆነ ህይወት በቃኔ ማለት መብትም ጊዜም ላይ ስለሆኑ ምንም ማድረግ አትችይም። ምክንያቱም አንቺ ለራስ ስቲ እነሱ ምንም አይነት ውለታ እንዳልሰሩልሽ በመቁጠር ፊትሽን አዞረሽባቸዋል። ያው ለራስሽ ጥቅምና ደህንነት ስቲ። ታዲያ እነዚህ ሰዎች ያንቺን ውድቀትና ከቀን ወደ ቀን ለፖሊስ እየቀረብሽ መሆኑን ሲሰሙ ያው የሚነግራቸው መቼም አይጠፋም። እኔ ነገርኳቸው እንዳይመስልሽ፣ አንቺ እኮ ደፋር ነሽ። እኔም ሆንኩ የኔ ሰው አይደለም የነገራቸው፣ የራስሽ ልጆች የራስሽ ጠባቂዎች ናቸው የነገሯቸው። እኔ ከደሙ ንጹህ ነኝ። ያው ግን እኔ አንቺ እህቴን አልዋሽሽም፣ የተወሰኑ ነገሮችን አመቻችቻለሁ። እና ወደ ዋናው ጥያቄ ስመለስ መስፍንና ህይወት ከዛ በኋላ ራሳቸውን ለማውጣት የሚሞክሩ አይመስልሽም? በየትኛው አቅምሽ ታጠቂያቸዋለሽ? መልእክቱ በአጠቃላይ ስላቅ የበዛበትና ብዙ ነገሮቿን እንደተቆጣጠረ የሚገልጽ ነው። ስልኳን መስበር እስኪያምራት ድረስ በንዴት ከንፈሯን ነከሰች። ቢሆንም መልእክቱ አንዱ ዓላማዋ እሷን በንዴት ውስጥ አስገብቶ ውሳኔዋን ማስቀየርና ሀሳቧ እንዲበታተን፣ ውስጧ ላለመረጋጋት እንዲሰፍን፣ ስሜታዊነት እንዲጠናወታት እንዲሁም ሁሉም ቦታን መቆጣጠር እንዳትችል ጥንካሬዋን ማመንመን ነው። እንደምንም ብላ ራሷን ይዛ ለማሰብ ሞከረች። ግን ደግሞ በጭራሽ ወደ ራሷ በመመለስ ከበዳት። ራሷን በሁለት እጆቿ ጭምቅ አድርጋ ይዛ ልጭ ወዳዳት። አጠገቧ ያሉት ጠባቂዎቿ ግራ በመጋባት የምታደርገውን ነገር ዝም ብላ ይመለከታሉ። የምታደርገው ነገር ጣልቃ መግባትም ሆነ አስተያየት መስጠት ከባድ ዋጋ እንደሚያስከፍል ያውቃሉና ዝም ብለው እንደ ሕፃን ልጅ እየተቁላጨላጩ ማየት ብቻ። ጊዜ እንደ ወቅት ነው፣ ይፈራረቃል። መኸር ወጥቶ በልጉ እንደሚተካው የሰው ልጅም ልክ እንደ ወቅቶች ነው። የሚሰማበት የሚሰማበትና የሚናገርበትም ዘመን አብቅቶ ወደማይሰማው ወደ ምንምነት ይቀየራል። ዓለም ላይ ያሉ የኃይል አሰላለፎች ደግሞ በዚህ መንገድ ነው የተሰሩት። ካለችበት የጭንቀት ምጥ ትንሽ ተንፈስ አለችና አጠገቧ ያሉትን ሰዎች ተመለከተቻቸው። በድንጋጤና በፍርሃት ውስጥ ሆነው እየተመለከቷት ነው። እኔ ከእናንተ ውጪ ማንም የማምነው የለም። ጠላቶቼ የኔ ሰዎች እያሸፈቱብኝ ነው። ወንድሜ ራሱ የኔ የምላቸውን ሰዎች በገንዘብ ይሁን በተንኮል ሳያጠምዳቸው አይቀርም። ስለዚህ እኔና እናንተ አንድ ትልቅ ነገር ማድረግ አለብን። የአሁኑን ጉዟችንን በተመለከተ ምን የምትሉት ነገር አለ? ሀሳባቸውን መስማቱ የተሻለ እንደሆነና በጉዳዩ ላይም ሆነ በሚሰሩት ነገር ላይ ኃላፊነት እንዲሰማቸው ከመፈለግ የተነሳ ጥያቄዋ ድንገተኛ የሆነባቸው ጠባቂዎቿ እርስ በርስ ተያዩና እኛ አናውቅም እመቤት፣ ምን አስበሽ እንደነበረም አልነገርሽንም። ስለዚህ ምን ልንል እንችላለን? አለ አንደኛው ሁሉንም በሚወክል አነጋገር። ያው እናንተ ላይ ቅሬታ እንዳይኖር ነው ማለት አላውቅም። ምናልባት ስህተት ካለመፈለግ የተነሳ ሁላችንም ላይ አደጋ እንዳያመጣብን ከመስጋት አንጻር መጥፎ ሰው ሆኜባችሁ ሊሆን ይችላል። በዚህ ሁኔታ ታዲያ ውስጥ ለውስጥ ሳንገናኝ ልንተላለፍ እንችላለን። ስለዚህ እናንተ ውስጥ ላይ ያለውን ሀሳብ ማወቅ ሳያስፈልገኝ አይቀርም ብላ በሀዘን ተቅለሰለሰች። ከወትሮ በተለየ መንገድ መለሳለሷ ጥያቄ ውስጥና መገረም ላይ ከተታቸው ጠባቂዎቿ በዛ ስሜት ውስጥ ላለችው እሷ ምንም አይነት ነገር ለመናገር አልፈለጉም። በእርግጥ ልክ ነሽ፣ ግን አሁን እንዲህ አይነት ንግግር የምንነጋገርበት ጊዜ ላይ አይደለንም። ጊዜ የምንገዛው የመጣንበት ጉዳይ ፈጽመን ብንመለስ ይሻላል አለ አንደኛው። ሌሎቹ በልጁ ሀሳብ ተስማሙና ጉዳዩን በሂደር አቆይተው ወደ ዕለቱ ሚሽን ትኩረት ማድረግ እንዳለባቸው ተማመኑ። የቴክኒክ ክፍሉ ኃላፊና ልዩ ኮምፒውተር ባለሙያው
በዕለቱ ዋርድያ ላይ የፈጸመውን ግድያ ለማለባበስ እየሞከረ ነበረ። ሁሉም የዘ ዳይሬክተር አባላት ስለ ሁኔታውና ስለተፈጸመው ግድያ ቢያውቁም ከጎኑ ከመሆን ውጪ ሌላ አማራጭ እንደሌለ ከሱ ቢያፈነግጡ ያውጣ ፈንታቸው ሞት እንደሆነ በማመን የሰጣቸውን ስክሪፕት አጥንተው ለመተወን እየተጠባበቁ ባለበት ክፍል ያለምንም መንኳኳት የሚስጥራዊ ቡድኑ መሪና አለቃ ጠባቂዎቿን መሳሪያቸውን አቀባብለው ከፍተው ገቡ። የመብራቱ ነጸብራቅ ክፍሉ ላይ ያለውን ጥቃቅን ነገር ሳይቀር አጉልቶ ያሳያል። ቴክኒሻኖቹ የት ሄደው ነው? ለምንድነው ቦታቸው ላይ ያሉት? በድንጋጤ እርስ በርስ እየተያዩ ተጠያየቁ። ከሰዓታት በፊት ደውሎልኝ ወደ ነበረው ልጅ እንሂድና አሟሟቱን እንመልከት ብላ ደረጃውን መውጣት ሲጀምሩ የቴክኒክ ክፍሉ ጀርባ ያለው ሩም ውስጥ የሆነ ድምፅ ሰምተው ዞር አሉና በሩን አንኳኩ። ነገር ግን ማንም ሊከፍትላቸው አልቻለም። ደረጃውን መውጣታቸውን ቀጥለው መናፈቻ ላይ ካለ ቦታ ሲደርሱ ሁሉም የቴክኒክ ክፍሉ ቡድን ዙሪያ ገባውን እየተቆጣጠሩ ነበር። ምን ነው? ለምን ከክፍሉ ወጣችሁ? ረጋ ባለና ፍጹም ትህትና በተላበሰ አነጋገር ቴክኒሻኑን አናገረችው። አለቃ፣ ቅድም አንቺ ወራሹ ወርደኛ ከማን ቡድን እንደነበር በትክክል ለማወቅ እስኪከብደን ድረስ ነው ጥቃት የከፈተብን። መብራቱንም ያበራነው እሱ ጋር በነበረው ሰጣ ገባ ምክንያት ፕሮግራም ያደረግነው ሰዓት በማለቁ እኛ እዚህ ላይ ትኩረት አድርገን በምንሰራበት ጊዜ ነው በማለት ምክንያት ያለውን አቀረበ። ምንም እንኳን የነገራትን ምክንያት ከልቧ ባትቀበለውም ግን እርምጃ ሆኖ ተቃርኖ ለማሳየት አልሞከረችም። ምክንያቱም ደግሞ ቡድኑ ባለበት ሁኔታ እንዲቀጥል ከመፈለጓ የተነሳ ነበር። ኢንስፔክተር ሸዋንግዛው ሁሉንም የስራ ባልደረቦቹን ወደ ቤቱ ከሸኛ በኋላ ከተህሚድ ጋር ወደ ቤት ገቡ። ሲያም አብዝታ ተጨንቃ ነበርና እንቅልፍ ሳይወስዳት እንዲሁ ነገሮችን እያውጠነጠነች ደረሱባት። በጣም ፈርቼ ነበረ፣ ፈጣሪ ይመስገን በመጨረሻም መጣችሁ በማለት ደስታዋን ገለጠችላቸው። ኢንስፔክተር ሸዋንግዛው ግን ልቡ ቪዲዮ ላይ ተንጠልጥሎ ነበርና ለሲያም እንኳን ደህና መጣችሁ ምኞት በትክክል መልስ እንኳን ሳይሰጣት ቀጥታ ወደ ማንበቢያ ክፍሉ ገባ። ተህሚድም የሲያምን ግራ መጋባት በመመልከት አጎትሽ አሁን ስራ ላይ ነው፣ ሲረጋጋ በደንብ ያዋራሻል። የሆነ ያገኘነው ምስል ስላለ እሱን በፍጥነት መመርመር ስላለበት ነው። አትፍረጂበት እሺ የኔ ፍቅር አለ የሲያምን ሀሳብ ለመቀየር ምክንያት የሆነ ሀሳብ በመስጠት። እሺ እንደዛ ከሆነ ግን አንተ ደህና ነህ አይደል? ያስፈራ ነበር መቼም። አዎ ግን አሁን ሁሉም ሰላም ነው። ይልቅ ፍቃድሽን ስጭኝና ኢንስፔክተር ጋር ሄጄ አንዳንድ ነገሮችን ላይ ባግዜ የተሻለ ነው። ኧረ አጎቴ እኮ የምርመራ ስራ ሲሰራ ብቻውን መሆን ነው የሚፈልገው፣ ማንንም ማናገር አይፈልግም። ስለዚህ ሊቆጣ ስለሚችል አርፈህ ተቀመጥ አለችና ጎትታ አስቀመጠችው። ተህሚድ የሲያምን ሀሳብ ለማመን ትንሽ ደቂቃ ብቻ ሲቀረው ማለትም ሸዋንግዛው ዝም ብለው የተወሰነ ደቂቃ እውነትም ሲያም ልክ ነች፣ ኢንስፔክተር ሸዋንግዛው ምርመራ ሲያደርግ ብቻውን መሆን ይፈልጋል ብሎ ወደ መደምደም ይደርስ ነበረ። ነገር ግን ይህን በማሰብ ላይ እያለ ተህሚድ በማለት ሸዋንግዛው ጠራው። ሸዋንግዛው ሲጠራው አንዳንድ የመንፈስ እርካታ ተሰማውና በደስታ ሲያምን ሳም አድርጓት ቀጥታ ወደ ሸዋንግዛው ማንበቢያ ክፍል ገብቶ አቤታውን ሰጥቶ ተቀመጠ። ሸዋንግዛው በቀጥታ የስልኩን ቪዲዮ ወደ ላፕቶፑ በመላክ ነበር ስክሪኑን ሰፋ አድርጎ ለመመልከት ሲል በፍጥነት ያስተላለፈው። አሁን እያንዳንዷን ነገር ለመመልከት ይረዳናል። ፕሮጀክተር ቢኖር መልካም ነበረ፣ ነገር ግን ባለውን የላፕቶፕ ስክሪን መጠን ሳይኖርብን አይቀርም አለና ላፕቶፑን በከፊል ወደ ተህሚድ ዘወር አደረገውና በል እኔም በጥንቃቄ እመለከታለሁ፣ አንተም ተመልከት፣ የሆነ ያጠራጠረ ቦታ ላይ ሲኖር ማቆም ትችላለህ፣ እኔም እንደዛ አደርግና እናያለን አለና ቪዲዮን አስጀመረው። እስካሁን ምንም አይነት እንቅስቃሴ የለም። ለሰከንድ አይናችሁ እንዳይሸፈን ተናግሬያለሁ። ዛሬ መጨረሻችን ነው የሚሆነው። በእናንተ ስህተት እቅዴ ባይሳካ የሚደርስባችሁ እሱ ዕጣ ፈንታ ይሆናል። በምንም ተአምር ርህራሄ የሚባል ነገር የለም አለች። እሺ እመቤቴ፣ በሚገባው ተልዕኳችንን እንፈጽማለን። ለዚህ ምንም ሀሳብ እንዳይገባሽ። በእርግጠኝነት የባልደረባውን ሞት ሲሰማ መውጣቱ አይቀርም። ዜናው ደግሞ እስካሁን ባይደርሰው ነው እንጂ ይወጣ ነበረ። እስኪ በእርግጠኝነት አትበሉ፣ እነሱ ስትሉኝ ነው ይበልጥ የምናደደው። እባካችሁ ስለፈጠራችሁ በእርግጠኝነት ቅብርጥሴ ምናምን እያላችሁ አጓጉል መሰነፊያ አትንገሩ። እንዲህ ይሆናል እንዲህ እያላችሁ ስንት ነገሮች ያልሆናሉ። እስኪ በል እመቤቴ፣ አሁን ግን ይውጣ እንጂ ችግር የለውም። ለሰከንድም ቢሆን አይኔን አልሸፍንም። ዛሬ ይህን ተልዕኮ ሳልፈጽም አልመጣም በማለት በእርግጠኝነት ስሜት ውስጥ ሆኖ ቃለ መሐላ የሚፈጽም እስኪመስል ድረስ አንደኛውን እጁን በሌላው እጁ ላይ እያኖረ ሰው የሚመለከት እስኪመስለው ድረስ በፍርሃትና በጥንቃቄ ቃል ገብቶ ተሰናበታት። ዛሬማ
መጨረሻህን ኢንስፔክተር ሻንግዛው ከጓደኛ ጋር ቀብረህ ይፈጸማል። ምንም አታስብ። አሳ ጉርጓሪ ዘንዶ ይወጣል አይደል የሚባለው ተረቱ። አንተም ዘንዶውን ለማግኘት መበርበርህን መጎርጎርህን አላቆምክም አይደል? ለዚህ ዋጋህን ታገኛለህ። ሰው አርፎ ልጆቹን አሳድግም፣ ለዛውም እናት የሌላቸው ልጆቹን ብቻውን እየሳደገ እንዲህ መዳፈር። ያንተ ልብ ከምን እንደተሰራ ከገደልኩ በኋላ አጣራለሁ። ሆይ ፈጣሪ ሆይ፣ ምን አይነቱ ድርቅ ያለ ጅል ሰው ነው በፈጣሪ በማለት እየተገረመ የመኪናውን ወንበር ወደ ኋላ ለጠጥ በማድረግ ለመመልከት እንዲመቸው ከሻንግዛው በትይዩ በመሆን አስተካክሎ ወደ ኋላ ለጠጥ ብሎ እጆቹን ራሱን አስደገፈና ስልኩን እየነካካ በስክሪኑ ሰረቅ እያደረገ ይመለከት ጀመር። መኪናውን ያቆመበት ስፍራ የሻንግዛው መውጫና መግቢያ ለማወቅ እንዲሁም በቀላሉ ለመለየት የሚያስችለው ሁኔታ ተጠንቶ ነው። በዚህም መሰረት ነው እየተመለከተ ያለው። የመኪናዋ ስሪትም ባለስልጣን የሚይዟት ቅንጡ መኪናና መስታወቷ ከውስጥ ወደ ውጭ እንጂ ማየት የሚቻለው ከውጭ ወደ ውስጥ ፈጽሞ አታሳይም። ይህቺ መኪና ልዩ ለሆነ የግድያ ኦፕሬሽን ለሱ ነው የሚጠቀሙት። እንዲሁም ባለስልጣናቶች ደግሞ ከቦታ ቦታ ሲንቀሳቀሱ በማንም ጠላት ዓይን በቀላሉ እንዳይገቡና አንዳች ችግር እንዳይገጥማቸው ነው። ኢንስፔክተር ሻንግዛው የክፍሉን በር መለስ አድርጎ መብራቱን አጥፍቶ ማስታወሻውንና ናፊባ የተሰኘችውን መጽሐፍ ከአጠገቡ አስቀምጦ ቪዲዮውን መመልከት ሲጀምሩ ስልኩ ጠራ። ደግሞ በዚህ ሌሊት ማነው የሚደውለው በማለት ስልኩን ሲመለከት ደዋዩ አለቅየው ነው። አንዳች ነገር እንደተፈጠረ ስሜቱ ሽካለውና አቤት አለቃ፣ እንዴት ብዬ እንደምነግርህ ከብዶኝ ነው። ምን ተፈጠረ አለቃ? ሻንግዛው ድምፁ እየተቆራረጠ ጠየቀ። ኢንስፔክተር በጣም አዝናለሁ። ዋና ሳጅን አክሊሉ ሸዋስ አርፏል። የገተል ማሚቱ ድምፅ የፈነዳ እስኪመስለው ድረስ ሻንግዛው በድንጋጤ አፉን ከፍቶ ቀረ። የአይኖቹ ሽፋሽፍት እርግብግቢት በፍጥነት ይንቀጠቀጡ ጀመር። ሰውነቱ በድንገት ሲቀየር ተሰማው። ቀስ ብሎ ከተቀመጠበት ተነስቶ ስልኩን ዘግቶ በሩ ላይ ቆመ። ተህሚት ሻንግዛው የሰማው ዜና ጥሩ እንዳልሆነ፣ አሳዛኝ እንደሆነ ከሁኔታው ለመረዳት ችሏል። ነገር ግን ሊያጽናናው አይዞታውን ሊቸረው ሳይሞክር ዝም ብሎ ቪዲዮን መመልከቱን ቀጠለ። ግን ውስጡ ተረጋግቶ የሚፈልገውን ነገር ለማግኘት የሚሞክርበትን ስሜት ረበሸው። ስለዚህ በቃ መጠየቅ ይኖርብኛል በማለት ከራሱ ጋር አስቦ ከተወሰነ በኋላ ቪዲዮውን አቁሞ ኢንስፔክተር ምን ችግር ተፈጠረ ብሎ ጠየቀው። ረጅም ሰከንድ ዝም ካለ በኋላ ምን እኛ ጋር ችግር ይጠፋል ብለህ ነው? አንድ ባልደረባዬ ጉዳት ደርሶበት ነበር፣ አሁን ግን ሞተ ነው የሚሉኝ አለና በትካዜ ወደ ታች አቀረቀረ። ተህሚት ምን እንደሚል ይበልጥ ጉዳዩን ከሰማ በኋላ ግራ ተጋባ። አሁን ሁሉም ነገር በጣም አስቸጋሪና ፈታኝ ምዕራፍ ላይ እንዳለ አመነ። እና ምን አሰብክ? ተህሚት በድጋሚ ጠየቀው። ያው አሁኑኑ መሄድ ይኖርብኛል፣ ቢያንስ የሆነ መረጃ ካለን ያገኘዋለሁ፣ በዛውም አሟሟቱን ባየው አለ ይበልጥ እንባው ካልወረድኩ ብሎ እየተናነቀው። ግን ኢንስፔክተር ካንተ አላቅም፣ ዝም ብዬ ውስጤ ላይ ያለውን ነገር ለመናገር ያክል እኔ እንደሚመስለኝ በዚህ ሰዓት ለመሄድ የማይታሰብ ነው። ምናልባት መረጃም ካለ ጸጥቶ ይሆናል። ሟቹ የፖሊስ ባልደረባ መሆኑ ጉዳዩን መቼም ሳያውቁት አይቀርም። አንድ ሰው መቼም በደመነፍስ አይገደልም። ፖሊስ እንደመሆኑ መጠን አገዳደላቸውንም በዛው ልክ ረቀቅ ያደርጉታል። ስለዚህ ጠዋት ላይ ዝም ብለህ ብትደርስ ይሻላል። አሁን መሄድህ እንደኔ ሄደህ ጉዳዩን ከዓይን ከመመልከት ውጭ ብዙም ለውጥ ያመጣል ብዬ አላምንም አለ ተህሚት። ሻንግዛው በእርጋታ ሆኖ ሲናገር የነበረውን ተህሚትን በስነ ስርዓት ካዳመጠው በኋላ በእርግጥ አለቃዬ ወደ ስፍራው አቅንቶ አስፈላጊውን ምርመራ እያደረገ ነው፣ ግን እኔ ብኖር ደግሞ በጣም ጥሩ ነው ብዬ ነው አለ። ልክ ነህ እኮ ኢንስፔክተር፣ ብትሄድ በጣም መልካም ነው። ግን ደግሞ አሁን የጀመርነው ስራ ወደዛ የምትሄድበት ጉዳይ የበለጠ ነው። ምናልባትም ይህን ቪዲዮ በመመልከት የባልደረባህን ገዳዮች ለፍርድ የሚቀርቡበት ጊዜ ብታቀርብ ያ የተሻለ ነው ባይኔ አለ ተህሚት። በድጋሚ ሻንግዛው እንባ የተሸከሙ አይኖቹን በልህ ጫን አድርጎ አፉን ገጥሞ ጥርሶቹን በንዴት እያጋጨ በትክክል ምናልባትም የዛሬው ማምሻዬን ተመልክተው አጀንዳ እንድቀይር ይሆናል የገደሉት አለ ሻንግዛው። ይህም ሊሆን ይችላል። እነዚህ ወንጀለኞች ሲመስለኝ በጣም የተራቀቁና በሙያቸው ከደህንነት ያልተናነሱ ሰዎች ናቸው። ስለዚህ ተረጋጋና ከስሜታዊነት አገግመህ ወደ ዋናውና ሀረጉ ጉዳዩ ትኩረት አድርግ በማለት ምክረ ሀሳብ አቅርቦለት ቪዲዮን አጫውቶ መመልከት ጀመረ። አመሰግናለሁ ተህሚት፣ ይህን ቪዲዮ በሚገባ ልንመረምረው ይገባል። በቃ ባለመሄድ ወስኛለሁ አለና ተቀመጠ። እልህና ቁጭት፣ ሀዘንና ተስፋ የተቀላቀለበት ፊቱን ላፕቶፑ ላይ በመጣድ
የምሽቱን ሚሽን ለመተንተን ቪዲዮን አጫውቶ በስነ ስርዓት ይመለከት ጀመር። ተመልከት ኢንስፔክተር፣ አሁን ለምሳሌ ይችን ፓርት አለና ቪዲዮን አቁሞ ዙም እያደረገ ክፍል 26 ይቀጥላል።